ንጉሳችን ኢየሱስ ይንገስ ጌታ ይባረክ በእግዚአብሔር ምህረትና ደግነት የሚገረም ሰው እንደገና ለጌታ ለአምላካችን ሃሌሉያ ነብይን እግዚአብሔር ይባርከው ድገሙና አሜን በሉ እንዲሁም አብረውት የሚያገለግሉትን ባለቤቱን ሃይሚን ነቅዱሴን ሁሉ እስቲ እግዚአብሔር ይባርካችሁ በሏቸው ከኔ ጋር ቶሎ ብለን የጌታን ቃል አብረን እናነብና አብረን እንካፈላለን እዚህ ዕብራውያን መጽሐፍ ምዕራፍ 3 ላይ ያለ እግዚአብሔርን ቃል ነው ማነብላችሁ ቃሉን ከማንበቤ በፊት ቀንጃችሁን ከፍ አርጉና ከኔ ጋር አውጁ እስቲ ኢየሱስ ጌታ ነው በሉና እስቲ ድገሙና አውጁ እንደገና ከኢየሱስ ውጭ ያለ ጌትነት ይፍረስ እኔ ላይ ቤቴ ላይ የኔ ሆነ ነገር ላይ በሽታ እርግማን ኃጢያት አጋንንት ክፋቱ ጨለማው አይገዛኝም እድል ፈንታ የለውም በእኔ ላይ አንዴ ታርዶ ደሙን አፍስሶ የገዛኝ ኢየሱስ ብቻ ነው ጌታ እንደሱ ብሎ የሚያምን ሰው ያውጅ ከኔ ጋር ኢየሱስ ጌታ ነው ይበልና ድገሙና አውጁ እስቲ አሜን በጌታ በኢየሱስ ስም አነባለሁ እንደዚህ ይላል ዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበር ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደሎሌ የታመነ ነበር ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን እያለ ይቀጥላል እኔ ግን እዚህ ጋር ይበቃኛል ከናንተ ጋር ስለምካፈለው ሐሳብ ዛሬ እንግዲህ ይሄን እንደምታውቁት የዕብራውያን ጸሐፊ በጣም ወሳኝ ነገር ነው የሚጽፈው ለነዚህ ሰዎች ተበትነው ላሉ በክርስቶስ አምነው ግን በተለያየ መከራና ስደት ምክንያት ትንሽ ላፈገፈጉ ሰዎች ነው የሚጽፍላቸውና እንደውም ምን ይላቸዋል እርፍን ጨብጦ ወደ ኋላ በሚያይ የእግዚአብሔር ነፍስ ደስ አትሰኝምና ወደፊት ገስግሱ እንዳትቆሙ ይላቸዋል እና ያበረታታቸዋል እና ታዲያ ለነዚህ ሰዎች ጠቅላላ የዕብራውያን መጽሐፍ ሲጨመቅ ኢየሱስ ይበልጣል ነው መልእክቱ እና ኢየሱስ ይበልጣል ነው ምዕራፍ 1 ላይ ከመላእክት ይበልጣል ምዕራፍ 2 ላይ ከነቢያት ይበልጣል ምዕራፍ 3 ላይ ከሙሴ ይበልጣል ምዕራፍ 4 ላይ ከኢያሱ ይበልጣል ምዕራፍ 5 ላይ ደግሞ ከሊቀ ካህኑ ይበልጣል ምዕራፍ 6 7 8ን ጨምሮ ኢየሱስ ክርስቶስ ከብሉይ ኪዳን ሥርዓት ይበልጣል ነው ከዛ በኋላ ምዕራፍ 11 ላይ የእምነት አባቶችን አምጥቶ ማንን አንስቼ ማንን ልተውይልና እንደዚህ ይላል እነዚህ ሁሉ እንደደመና አሉልን ግን አትዩአቸው ኢየሱስን እዩት ይላል እና አሁንም ምዕራፍ 3 ላይ ይሄ ለሞራል ነው ለጌታ ከሆነ በደንብ ጌታ ይባረክ እና ይሄ ጸሐፊ እንግዲህ ምዕራፍ 3 ላይ ተበልጧል የሚለውን ሙሴን ነው የሚያነሳው እና ሙሴን ደግሞ ሲያነሳ ከራሱ ከበላጩ ከኢየሱስ ጋር ነው የሚያወዳድረው እና ምን ይላል ይሄ ኢየሱስ ክርስቶስ ሙሴን የሚበልጠው ጌታ እሱ ጀምሮ ጨርሷል እና እሱን ትኩር ብላችሁ ተመልከቱ ይልና እንደዚህ ይላል መለስ ብሎ ወደታች መጨረሻ ላይ ሳነብ አሁን ለእናንተ ዛሬ መንገር የፈለኳት እሷ ስለሆነች ነው ምን ይላል እኛ ደግሞ እምንደፍርበት አንድ ተስፋ አለን ይላል ምንደፍርበት አንድ ተስፋ አለን ይላል እንደምታውቁት ነው ተስፋ ሌላ ነገር ሊሆን አይችልም ገንዘብ ተስፋ ሊሆን አይችልም ዕውቀት ትምህርትም ተስፋ ሊሆን አይችልም ተስፋ የሰው ተስፋ አንድ ብቻ ነው እሱም ኢየሱስ ብቻ ነው ትዝ ይላችኋል በብሉይ ኪዳን መጽሐፍት ወይም የብሉይ ኪዳን የሚባለው ያ ሕግ ተጠቅልሎ ከማለፉ በፊት እንደዚህ ነበር የሚለው ኢየሱስ ይመጣል ነበር የሚለው ተስፋው ኢየሱስ ነበር የብሉይ ኪዳን ማለት ነው ከዛ ደግሞ አዲስ ኪዳን እንደዚህ ያለ ተስፋው ኢየሱስ መጥቷል አለን አሁን ደግሞ መጨረሻ ላይ እንደዚህ ያለ
ሄጄ እቤት ሰራና ተመልሼ መጥቼ ወስዳችኋለሁ አለ። እዩ በብሉይ ኪዳንም ተስፋ ኢየሱስ ነው፣ አዲስ ኪዳንም ተስፋ ኢየሱስ ነው፣ መጨረሻውም ተስፋው የሚጠቀለለው በኢየሱስ ነው። መጥቶ ኢየሱስ ጠቅልሎኝ እዛ ክብር የሞላበት ሀገር ገብቼ አርፋለሁ የሚል አሜን ይበል። እስቲ አንዴ አውጅ ውስጥ ኢየሱስ በሉ ዳስ ኢየሱስ ተስፋችን ማን ነው? ኢየሱስ። እስቲ አውጁ ኢየሱስ በሉ እስቲ ኢየሱስ። yes ተስፋ ኢየሱስ ነው። ይገርማችኋል ሌላው በፍጹም ነው የሚጠፋው። በፍጹም ነው የሚጠፋው። ዕውቀት ተስፋ ብታረጉ ይጠፋል። በጣም ብዙ የተማሩ ፕሮፌሰሮችን ያዋቸው አብደው ዕውቀታቸው ከርቷቸው መንገድ ላይ ያዋቸው በጣም ብዙ ቦታ ያዋቸው እንዴት እንደከዳቸው እዩ። የዕብራውያን መጽሐፍ እንደዚህ ነው የሚለው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። አሜን። ኦይ ኢየሱስ መጀመሪያ ምን ነበር? አምላክ ነበር። አሁንስ ለዘላለም የማይነቃነቅ አምላክ ተስፋችን ነው። ሲደክመን አይቀየር፣ ስንበረታ ከፍ አይል። በሁሉ ሁኔታ ውስጥ የማይነቃነቅ ተስፋ ኢየሱስ ነው። እናስ እሱን እያያችሁ አጽንታችሁ ተስፋችሁን ጠብቁ ነው የሚለው። እሺ ይሄ የማይነቃነቀውን ተስፋችንን አጽንተን ስንጠብቅ እኛ ምን ትርፋለን? እንደዚህ ይላል እናንተ ደግሞ ቤቶቹ ናችሁ። በቃ እቺ ነው ምነግራችሁ። ኢየሱስ ተስፋዬ ነው የሚል ሰው ይሄንን የማይነቃነቅ ተስፋ አጽንቶ የያዘ ሰው ተራ ሰው ነው ወይ አይደለም? የሆነ መሄጃ የሌለው ሰው ነው ወይ አይደለም? ምንድነው? የእግዚአብሔር ቤት። በቃ ከዚህ በሚበልጥ ክብር ምንም ልነግራችሁ አልችልም። የእግዚአብሔር ቤት መሆን ኦይ ያልኳችሁ ገብቷችኋል? ለምሳሌ አንተ ሰፈር የት ነው ብትሉኝ እንትን እላችኋል። ቤት ቁጥርህስ እንደዚህ ከዛ አሌክስ እኮ የሚገኝበት የቤት ቁጥሩ እንደዚህ ነው ብላችሁ ነው የምትመጡት። የእግዚአብሔር ቤት ቁጥር የቱ ነው ማለት ነው? እግዚአብሔር ሲፈለግ ሰው ተሰብስቦ እግዚአብሔርን ፈልገነዋል እናገኝ ብሎ ሲፈልግ የሚመጣው እናንተ ጋር ነው። ኦይ በጣም በእውነት ልንገራችሁ እርግማን ፈልጎ እናንተ ጋር ይመጣል። እንዴት ብዬ ላስረዳችሁ? ይኸውልህ ሟርት የፈለገ ሰው እኛ ጋር አይመጣም። ውድቀት የፈለገ ሰው እኛ ጋር አይመጣም። በጣም መዋረድ የፈለገ ሰው እኛ ጋር አይመጣም። እኛ ጋር ከመጡም የሚመጡት እግዚአብሔርን ፈልገው ነው። የቆሰለ ሰው የወደቀ ሰው ለመነሳት እኛ ጋር ይመጣል። ለምን መሰለ? እኛ ውስጥ ያለው እግዚአብሔር ስለሆነ። እስቲ እኔ ውስጥ እግዚአብሔር አለ የሚል ሰው ጮህ አሜን ይበል። ቆይ በደም እንዲገባችሁ እቺ ልንገራችሁ። በደም እንዲገባችሁ እዩ ምን አይነት ክብር እንደተሰጣችሁ በደም እንዲገባችሁ ይሄ ነው። እግዚአብሔር ዘፍጥረት ላይ ትዝ ይላችኋል። ሰውን ፈጠረ፣ ፍጥረታትን ፈጠረ። አንተ ልጄ ነህ አለ፣ ሔዋንንም አንቺ ልጄ ነሽ አለ። ቤት ኤደን ገነትን ሰራ። ከዛ በኋላ አብረን ነው የምንኖረው አለ እና እግዚአብሔርና ሰው አብረው መኖር ጀመሩ። በኋላ አጠፉ፣ ከቤት አባረራቸው። ውጡ አላቸው፣ አስወጣቸው እና ሌዘር አለበሰ፣ ራቁታቸው እንዳይወጡ አልብሶ ሸኛቸው። ከዛ ይበላሉ ይጠጣሉ ምናምን ነገር ይኖራሉ። በጣም ብቻቸው ናቸው እና እግዚአብሔር ግን እንደዚህ ይላል የእግዚአብሔር ቃል ሲናገር እስራኤልን ሰብስቦ ስለናንተ አንጀቴ ተላወሰ ይላል። ማለት አባት ስለሆነ እግዚአብሔር አባት ስለሆነ ልጆቹ ውጪ ሆነው ሲኖሩ ብቻቸውን ያዝናል፣ ይላወስበታል አንጀቱ። ምን አለ ቢመጡልኝ ይላል። ግን እግዚአብሔርና ሰውን ማቀራረብ የሚችል መሃል ላይ የለም። ምክንያቱም ትልቅ ነው ኃጢያቱ እና እግዚአብሔር ዘመን ጠበቀና እዩ ሙሴ ጋር መጣ። ከፈርዖን እጄን ሕዝብ አወጣለሁ አለው። ባንተ ከዛ ሙሴን ተጠቀመ፣ ሕዝቡን ይዞ ወጣ። ምድረ በዳ ላይ ከወጡ በኋላ እግዚአብሔር ሙሴ ጋር መጣ። ሙሴ አለው አቤት ሲለው እንዴ ሕዝቤን አፍቆኛል፣ ልጆቼን አፍቀውኛል፣ ጠረናቸው ናፍቆኛል አለ እና ሲሉት እንደዚህ አለ ድንኳን ስራልኝ ልጆቼ መሃል መኖር ፈልጋለሁ አለ። ይሄ አባት የልጆቹ ጠረን ስለናፈቀው ልጆቹ መሃል መኖር ፈለገ። ሙሴ ቶሎ ብሎ ድንኳን ሰራለት፣ ታቦት ተሰራ።
ግን በጣም ያሳዝናል እግዚአብሔር ልጆቹ መሃል መኖር አልቻለም ለምን መሰላችሁ የህዝቡ ኃጢአት በጣም ክፉ ስለነበረ እግዚአብሔር ወረደ ማለት ህዝቡ ያልቃል ስለዚህ እግዚአብሔር የክብሩን ደመና ልኮ እሱ ቀረ እና ትዝ ይላችኋል የሆነ ጊዜ ወርዶ ነበር እሱ ህዝቡ ሩቅ ሆኖ ሙሴም ሳያየው እንዲሁ ነው እግዚአብሔር የተመለሰው እቺ ድንኳን እግዚአብሔርና ሰውን ለማቀራረብ ተሰርታ ሳታቀራረብ ቀረች ዳዊት ብድጋለና ለእግዚአብሔር ቤት ሰራለሁ አለ ደማለ ባትሰራም ተባለ እና ሰለሞን ሰራ ይገርማችኋል 1000 ከብት አረደ እግዚአብሔር ይመጣል ተብሎ ሲጠበቅ እግዚአብሔር አልመጣም የክብሩን ደመናውን ላከና እሱ ቀረ በጣም ያሳዝናል ናቡከደነጾር አፈራረሰው ጨረሰው ተቃጠለ ሄደ ዙርባቤልን ሚዩት ሞገስ ይያለ ቤተ መቅደስ ሰራ እግዚአብሔር መሐላቸው እንዲያድር ፈልገው ማለት ነው ግን በዙርባቤልም አላደረም ለዚህ ማረጋገጫ አሁን ሁሉ የነገርኳችሁን እውነት ብታገኙት ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ነው ትዝ ይላችኋል እስጢፋኖስ ቆሞ የሰበከው ይሄን ነው እንደዚህ አለ ምን አለ ናፍቆኛል ህዝቤ መሐል ማደር ፈልጋለሁ ብሎ ሙሴ ድንኳን ሰራለት አልኖረም ሰለሞን ሰርቶ ነበር አልኖረም ዙርባቤል ሰርቶ ነበር አልኖረም እናስ እግዚአብሔር ግን ህዝቡን ሰብስቦ እንደዚህ አለ ምን አይነት ቤት ነው የምትሰሩልኝ ለማ ለኔ ምን አይነት እንስራልህ ሰማይ ዙፋኔ ነው ምድር የእግሬ መርገጫ ናት እስቲ ገምታችሁ ስሩልኝ ሲላቸው ካቅማቸው በላይ ሆነ አለ ከዛ ግን እግዚአብሔር ራሱ መልሱን ሰጣቸው ልዑል የሰው እጅ በሰራው ቤት ውስጥ አይኖርም ተስፋ ቆርጠው ቁጭ አሉ ልዑል የሰው እጅ በሰራው ቤት ውስጥ አይኖርም ምን ማለት ነው በዚህኛው በኩል ትርጉሙ ሙሴም ድንኳን ውስጥ አልኖርኩም ሰለሞን ቤትም አልኖርኩም እንደገና ዙርባቤልም ውስጥ አልኖርኩም እግዚአብሔር ታዲያ ምን ይሻላል እንደተነፋፈቅን ትቀራለህ ሲሉት አልቀርም በራሴ እጅ የተዘጋጀ ስጋ አዘጋጅቻለሁ አዲስ ኪዳን ላይ ያንን ስጋ ተጠቅሜ እመጣለሁ አለ ከዛ ዘፍጥረት ምዕራፍ 3 ቁጥር 15 ላይ የገባውን ተስፋ ከሴቲቱ እንደተባለ ማርያም ጋር መጥቶ በመላእኩ ቃል ተነግሯት ስጋ እግዚአብሔር አዘጋጀ እና ኢየሱስ መጣ እና ኢየሱስ ስጋ ለብሶ መጣ ኢየሱስ ማለት ዝም ብሎ የ33 ዓመት አይሁዳዊ ጎረምሳ አይደለም ስጋ የለበሰ እግዚአብሔር ነው እና ሙሴን ቤት ስራልኝ ያለ እግዚአብሔር ያልመጣ ሰለሞን የሰራለት ያልመጣ ዙርባቤል የሰራለት ያልመጣ ግን አሁን በራሱ እጅ በሰራው ስጋ ውስጥ ገብቶ እግዚአብሔር መጣ ዮሐንስ ወንጌል ትዘይላችሁ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ይሄ ክሪስቶሎጂ ነው ራሱ ክሪስቶሎጂ ከባድ ነው ከዕብራውያን መጽሐፍ ምዕራፍ 1 ጋር በጣም ከባድ ክሪስቶሎጂ ናቸው እነሱ ቃልም ነበረ ቃልም ራሱ እግዚአብሔር ነው ይልና ጸጋና እውነትን ተሞልቶ በእኛ ውስጥ አደረ ምን ማለት ነው ኢየሱስ ስጋ ለብሶ መጣ ኢየሱስ ስጋ ለብሶ መጥቶ የሚውልበትን ሰፈር በጣም ቅዱስ የሚባሉት ጺማቸው ረጅም ነጫጭ ልብስ የለበሱ ቄሶች መሃል አይደለም የሚኖረው አመንዝሮች መሃል ነው የሚውለው አመንዝራ ሲያከፍ ያረጋታል እነዛ ቄሶች ይናደዳሉ እንዴት ያልፋል ሲሉት ይመልስላቸዋል ናፍቃኝ የመጣሁት የጠፋችብኝ ልጄ ናት እግዚአብሔር ሙሴን ናፈቀኝ ስራልኝ ያለው ክብር ሳይሆን ሰው ነው መከበርማ መላእክቱ ያከብረዋል ሁሉም ነው የሚያከብረው ይገርማችኋል እግዚአብሔር ግን የናፈቀው ልጁ ነበረ እና ስጋ ለብሶ እድል አግኝቶ ሲመጣ ቀራጩን ሲያዩ አይዝናናም ና ውረድ ከዛፍ ላይ ብሎ ዘኪዮስን ያድፈዋል ከቀራጭ ጋር ይበላል ይሉታል እንዲያው ፍለጋ የመጣው እሱን ነው ይላቸዋል ኢየሱስ ጌታ ነው እንደዚህ አስባለ ኢየሱስ ስጋ ለብሶ ወረደና አማኑኤል አስባለ እግዚአብሔር ከኛ ጋር ተባለ ያ የናፈቀ አባት ከልጆቹ ጋር አብሮ መኖር ጀመረ ከዛ በጣም በቃ ህዝቡ ሁሉ መጽናናት ወርዶለታል ምክንያቱም እግዚአብሔር አብሯቸው እየኖረ ነው እናስ የታመመ ይፈወሳል አጋንንት ይወጣል በጣም ክብር የተሞላበት ኑሮ እያዩ ነው የተራበ ይበላል
እግዚአብሔር መሐላቸው ነው። እዩ ልክ እዚህ ሰዓት ላይ ድንገት ኢየሱስ ተነስቶ እሄዳለሁ አለ። ወዴት? ወደ አባቴ። እንዴ እየራበን እያበላን እየተፈወስን እየተዝናናን ደስ ሲለን ነው እንዴ ብትሄደው ሲሉት እንደዚህ አላቸው፣ ኖ እኔ በእናንተ መሃል መኖር የጀመርኩት ኑሮ አይቋረጥም አለ። ምን ታረጋለህ ሲሉት እንደዚህ አላቸው፣ በእኔ እመኑ፣ በስራዬም እመኑ፣ በአባቴም እመኑ። ያን ጊዜ ምን ይሆናል? እኔና አመተን እናንተ ውስጥ ለዘላለም እንኖራለን። ቤት አረገን። እዩ ቤት አረገን። እንዴት አድርጎ? ኢየሱስ ስጋ ለብሶ መጥቶ መኖር ጀመረና ይሄንን እግዚአብሔር ከሰው ጋር መኖር የጀመረው ኑሮ ይሄንን የክብር ኑሮ ይቀጥላል አለ። እንዴት ሆኖ? እኔ ከአባቴ ጋር በእናንተ ውስጥ ኖሬ። እንዴት አድርገህ? እኔ ሄዳለሁ፣ አጽናኙ አምላክ የሆነው መንፈስ ቅዱስ በእናንተ ውስጥ ይኖራል። ወይ በጣም ደስ የሚል ህይወት ነው የክርስትና ህይወት። ለምን? እግዚአብሔር መጥቶ ከሰው ጋር መኖር የጀመረበት ይሄ ክብር ኑሮ በእኛ ነው የቀጠለው። መላእክት ፈልገዋል፣ ለአንዱ መልአክ አልተፈቀደም። በጣም ቆሻሻ ለሆንኩት ማንም እንኳን እግዚአብሔር ሰው ላይ ፈልገው ለሚችል ለኔ ይሄ ድል ተሰጠኝ። ምን አይነት ኑሮ? ምድር ልትሸከመው ማትችለው እግዚአብሔር እኔ ውስጥ ሆኖ ይኖራል። እኔ በቃ በጣም ይሄን እንዴት አድርጌ እንደማስረዳችሁ አላውቅም፣ ከማስረዳት በላይ ስለሆነ። ለምን መሰላችሁ? ራሱ አይገርማችሁ? አንድ አምስት ስድስት ነገር እኔም የማይገባኝ ነገር አለ። እናንተ ከገባችሁ ነው እንጃ። ለምሳሌ ሰማይን በስንዝር የሚለካ ስለ እግዚአብሔር ሲነገር ሰማይን በስንዝር የሚለካ አትሞላም። ራሱ አምላካችን ሲለካት አትሞላም። ወችን በፍኝ የሚሰፍር ይሄ ግሩፕ ኦፍ ጋላክሲ ማለት ነው። በጣም በቢሊየንስ የሆኑ ከዋክብትን እንደዚህ ሲሰፍር በእጁ ማለት ነው። አይሞሉም እነሱ ራሳቸው። አቤት ምን አይነት አምላክ ነው ይሄ! የማይለካ እግዚአብሔር በጣም የምንለካ አቅመቢስ እኛ ውስጥ እየገዛ ለመኖር በእኛ መኖር ሲጀምር ይገባችኋል እናንተ? በጣም ማንም ሊሸከመው የማይችለውን አምላክ ተሸክማችኋል። ኢየሱስ ጌታ ነው። እና ስለዚህ እንደዚህ ብዬ ነው የምመርቃችሁ ዛሬ በገባችሁበት ቦታ እናንተ ውስጥ ያለው እግዚአብሔር መግዛት ይጀምር። እኔ አውጃለሁ አሁን እግዚአብሔር እንደተሸከመ ሰው መኖር ይሁንላችሁ። ዳላባሻ ካራ ፓራዲያስ አውጃለሁ በእናንተ ላይ። እቤት ስትገቡ ከእናንተ ጋር ያለው እግዚአብሔር ይግዛ። ስራ ቦታ እናንተ ውስጥ ያለው እግዚአብሔር ይገለጥ። በተከበበ ከተማ ውስጥ እየተገለጠ ድልም ቢያደርግ እግዚአብሔር ይንቀሳቀስ። ዳላባሻ ካራ ፓራዲያስ አውጃለሁ። አዋጃለኝ እኔ አዋጃለኝ። እግራችሁ በረገጠበት ቦታ ሁሉ እናንተ ውስጥ የሚኖር እግዚአብሔር እጁን ይዘርጋ። እናንተን ሰላም ብሎ የሚጨብጣችሁ እናንተን አልፎ መንፈስ ቅዱስን ይንካው። የተቸገረ ሰው እናንተ ስትገቡ መፍትሄ ያገኝ። እኔ አውጃለሁ በእናንተ ላይ ከናንተ ያለፈ በረከት እግዚአብሔር ያድርጋችሁ። እኔ ጋር መፍትሄ ያለ የሚል ሰው ካለ ጮህ አሜን ይበለኝ። የመጨረሻ ቆይ አንድ ነገር ልንገራችሁ። እዩ ኢየሱስ ነው ያለው በቃ ሊቋረጥ ነው አሉት። ዮሐንስ ወንጌል ትዝ ይላችኋል ምዕራፍ 15 ላይ ነው የነገራቸው። መሄዴ ነው። ኖ እንዴት ነው የሚሆነው? ሊቋረጥ ነው። ሰውና እግዚአብሔር መጀመሪያ እንደተለያየው ልንለያይ ነው። በቃ አባትና ልጅ ተለያይቶ ሊቀጥል ነው ሲሉት ኖ አይቀጥልም። እናስ በእኔ እመኑ፣ ሌላስ በአባቴ እመኑ፣ ከዛስ በስራዬ እመኑ። ያን ጊዜ እኔ ብቻዬን አይደለም የሚለው እኔና አብ መተን እንኖራለን። እንዴት አርገህ
መንፈስ ቅዱስ ይመጣል በእናንተ ውስጥ ይኖራል እሱ ደግሞ እግዚአብሔር ነው አለ ባጭር አማርኛ ስለ መንፈስ ቅዱስ አንድ ነገር ብቻ ልንገራችሁና ከዛ ልጨርስ እዩ መንፈስ ቅዱስ አንደኛው ሁሌ እንድታስቡት ፈልጌ ነው አንደኛው የታተምንበት ነው ሁለተኛ ደግሞ የርስታችን ቀብዳችን ነው ኢየሱስ ይመጣል አይመጣም እስቲ ጮህና ማራናታ በሉ ይሄ የቤተ ክርስቲያን ድምጿ ነው የመንፈሱም ድምጽ ነው እና ኢየሱስ ይመጣል አይመጣም ውስጥ ማንገባበት አንዱ በጣም ወሳኙ ነገራችን እግዚአብሔር ከኛ ጋር እየኖረ እንደሆነ እርግጠኛ የምንሆንበት አንዱ መንገድ መንፈስ ቅዱስ ቀብዳችን ነው ኢየሱስ እኔ ሄዳለሁ ለምንድን ነው የምትሄደው አባቴ ቤት መኖሪያ ሰራና ሁለተኛ መጥቼ ሰብስቢያችሁ እሄዳለሁ አባቴ ጋር እራት ድግስ አለ አብረን እንበላና ለዘላለም እዛው እንኖራለን እሺ በቃ ጥሩ ነው ሂድና ሰርተና ስንለው እንደዚህ አለ አይነውሃችንን አየና ችግር የለውም እኔ እስክመጣ አለ ምን ልታረግ ቀብድ ሰጣችኋለሁ እመጣለሁ ከሚለው ቃሌ ባሻገር ቀብዱ ያጽናናችኋል ከኔ ወስዶ ይነግራችኋል ለዚህ ነው የሆነ ቀን ድግም ሲል ይመጣና መንፈስ ቅዱስ አይዞ ይልሃል ምን ነው ስትለው ኢየሱስ እየጨረሰ ነው መጥቶ ይወስደሃል ቀብዳችን ስለሆነ ነው ቀብድ ደግሞ በጣም ጥሩ ነገር ነው ይሁዳ ራሱ ትዝ ይላችኋል አይደል በቃ አንብቡት አንደኛ ቀብዳችን ነው ሁለተኛ ደግሞ የታተምንበትም ነው አይደል ስለዚህ ስለማህተም አንድ ነገር ልንገራችሁ ስልጣናችን ስለሆነ በዝም ብሎ በዚህ በዓለም እንኳን ምን ይባላል እናትነት እውነት ነው አባትነት ደግሞ እምነት ነው ይባላል አይደለ 9 ወር ታረግዛለች እናት ከዛ ምጧ ሲደርስ ሆስፒታል ትገባለችና አባት እየሮጠ እየተከተለ ይመጣና ልክ ሚድዋይፍ ጋር ሲደርስ ቀጠን ያለች ነርስ ውጣ ትለዋለች እና እናት ብቻዋን ትገባለች ከዛ አምጣ ትወልዳለች እና ስትወልድ ከዛ መጠቅላይ ይመጣል ይተከለላል ልጁ በጣም በቃ በደንብ አንቲባዮቲክ ምናምን ያረጉላታል ጨራርሳ ታቀፋ ስትወጣ ባሌ ልጃችን ስትለው በእምነት እሱ ልጃችን ይላል የሳውም ይዛወታ ልጃችን ካለች ልጅዋ ነው በቃ አባትነት እምነት ነው እናትነት ግን እውነት ነው 9 ወር ተሸክማው ሲወጣ ያየች እትብት ሲቆረጣ ያለች ሁሉንም ነገር ምሳሌ ነው የነገርኳችሁ አሁን እኛም እንደሱ ይሆን ነው ኢየሱስ ተሸክሞን አምጦ መስቀል ላይ በደም ወለደንና ለውሱ አፍፊት አቀረበን እንደ እናት ልጆቼ አለው አብ ደግሞ አመነ ልጆቼ አለ አብ ሲያምን ለዚህ ነው ማንም ልጅነታችንን መናቅ የማይችለው አብ በባህሪው በስላሴ ውስጥ አባት ነው እና አባት ነው ልጅነታችንን ያመነው መልአክ ወይም በሰፈር ሰው አይደለም እና አብ ሲያምን መንፈስ ቅዱስ ተማምነዋል ብሎ ቁጭ አላለም የሱ ድርሻ ነበር አተመብን የሄድንበት ቦታ ሁሉ ማንም የእግዚአብሔር ልጅ አይደላችሁም እንዳይል ህጋው ያረገ ተዚላችኋል ሐዋርያት ሥራ መጽሐፍ ላይ አስቄዋ የሚባል ሊቀ ካህን ነበር 7 ጎረምሳ ልጆች ነበሩት ይላል እና ጳውሎስ ኤፌሶን ውስጥ ገና ሲያልፍ ነው አጋንንት የሚጮኸው እና እነሱ አንድ ቀን አጋንንት ታሟል የሚባል ወሬ ሰሙ እና ሄዱ ሰውየው ጋር ጳውሎስ በሚያምለው ስም እናምላለን ውጣ ሲሉት ልክ ነው እዛቸው ግን እንደዚህ አለ ጳውሎስን አውቀዋለሁ እንዴት ህጋዊ ነው ታትሟል ኢየሱስንም አውቀዋለሁ ህጋዊ ነው እናንተና ማን ናችሁ አላቸው ከየት ይበሉት ግራ ሲገባቸው በረታባቸው ይላል አሸነፋቸው ይላል እማን ይሸነፍበት ምክንያት የጸሎት ጉልበታችን አይደለም የማን ይሸነፍበት ምክንያት የቅድስና ልካችን አይደለም እማን ይሸነፈው ማህተብ አለብን ማንም እንዳይነካን ህጋዊ ተደርገን ታትመናል ቆይ ልንገራችሁ ዮሐንስ ራእይ ላይ እንደዚህ ሚል ቃል አንብባችኋል ጉርጓዱ ተከፈተ ይላል አውሬው ወጣ ይላል እና በጣም ከባድ ነው
እና ምድርን እንዲያጠፋት እግዚአብሔር ስልጣን ሰጥቶት ነበር ይላል አጋንንቱ ማለት ነው ልክ ሲወጣ ግን እግዚአብሔር አያይዞ እንደዚህ ያለው የታተሙትን ግን እንዳትጎዳ አለው ያውልህ አንዝም ብሎ አይነት ነገር ብቻ አይደለም ሉሲፈር ጊዜው ደርሶ ተፈቶ ቢመጣ ማህተብ ስላለብን እያየን ያማረው ያልፋል ቆይ እማን እንደካበት ምክንያታችን እግዚአብሔርን ተሸክመን ምንዞር ስለሆነ አይነከዎች ነን አባታችንን ይዘን ስለምንዞር እና እዚሁ ጋር አንድ ነገር ተፈቅዶልናል የታተምንበት መንፈስ ድምጽ አለው የሚጮህበት ድምጽ አለው ምን የሚል መሰላችሁ አባት ብሎ የሚጣራ ድምጽ አለው ማንንም ጋር የለም ማንንም ጋር አንዱ መልአክ ይሄንን ጥሪ መጣራት አይችልም የዚሁ የዕብራውያን ጻፊ እንደዚህ ይላል ኢየሱስ ወደ ምድር ሲገባ ይሄ ስልጣን ተሰጠው ምን የሚል አንተ ልጄ ነህ ዛሬ ወልጄሃለሁ አባ ብለህ መጣራት ትችላለህ እኔን አለው ኢየሱስ ጠቅልሎ ሲሄድ ይሄንኑ መንፈስ ሰጠን ምን ብለን እንድንጣራ አባ ብለን እንድንጣራ እስቲ ከኔ ጋር ጩሁና አባ በሉ እስቲ እናንተ ላይ ነው በጣም ያምርባችኋል እስቲ ድገሙና እንደገና አውጁ እስቲ ማንንም የባለት መብት የለውም ከናንተ ውጪ ይሄንን የሰጣችሁ የእግዚአብሔር አብሮነት ነው መንፈስ ቅዱስን ተሸክማችሁ ስለምትዞሩ ነው እግዚአብሔር በእናንተ ስለሚኖር እናንተም የእግዚአብሔር ልጆች ስለሆናችሁ ያ ከሰማይ ክብሩን ትቶ የመጣው ኢየሱስ ይሄንን ስልጣንና መብት ሰጥቶናል ምን ብለን እንድንጣራ እስቲ ተጣሩ እንደገና ድገሙና አውጁ እስቲ በቃኝ አጠገባችሁ ያለው ሰው አንዴ ንገሩልኝ ጨበጥ አርጉትና አንዴ ብቻ ንገሩት አንተ በሉት ንገሩት አንተ እግዚአብሔርን ተሸክመህ የምትኖር የእግዚአብሔር ሕጋዊ መገኛ ነህ ማንንም እግዚአብሔርን ቢፈልገው አንተ ጋር መጥቶ ያገኘዋል ተራሰው አይደለህም አንዴ ቆም በሉ በቃ ለመረቃችሁና ልጨርስ እጆቻችሁን ከፍ አድርጉና ለመረቃችሁ የተነሳባችሁ ወገቡ ይወጋ የከበባችሁ ይበተን አፉን ሊከፍት ያለ ተራጋሚ ምላሱ ከተናጋው ይጣበቅ እኔ አውጃለሁ እናንተ ላይ በጌታ በኢየሱስ ክርስቶስም የሚያከብድ ቅባት ያገኛችሁ ኦራ ላባሻ ከራፓራዲያ ሙርዳ ላባጋዳማን ቶራ ላባሻ ከራብ ከዚህ ማታ ጀምሮ እንደ ማንነታችሁ እንድትኖሩ አውጃለሁ እግዚአብሔርን ተሸክሞ እንደሚዞር ሰው እንድትኖሩ አውጃለሁ እጆቻችሁ ለፈውስ ይሆኑ እጆቻችሁ ለተአምራት ይሆኑ እጆቻችሁ ለበረከት ይሆኑ ፊታችሁ ለማስፈራት ይሆን የማይነቃነቅ ሞገስ እግዚአብሔር ይስጣችሁ ከፍ አርጉትና እጆቻችሁን አውጁ ከኔ ጋር አባ በሉ እስቲ ኦይ አቤት መንፈስ ቅዱስ 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 ወደ ስራችሁ የእግዚአብሔር አብሮነት ይግባላችሁ ኢያሱን እንዳለው ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ሆናለሁ በዚች ቀን አለው በእስራኤል አይን ሁሉ ፊት አንተን አከብርሃለሁ እንደዚህ በየመርቃችኋለሁ በእናንተ ውስጥ ያለው እግዚአብሔር የቆማችሁበት ቦታ ሁሉ ያክብራችሁ ሊንቋችሁ የሚሞክሩ ፊት ያክብራችሁ የሚታገሏችሁ ፊት ያክብዳችሁ
እንደ ወትሮ መስላችኋቸው መተው የሚሞክሯችሁ ፊት ያክብዳችሁ አላባሻ ካራ ፓራዲያስ ኦራ ላባሻ ካራ ፓራዲያስ ኦራ ላባሻ ጋራ ባራዲያ ሙርዳ ካስታ ኦይ ፓርቴሌ በገዜ ሜንቶራ ላባሻ ካራ ፓራዲያስ አብሯችሁ ባለው እግዚአብሔር ይሳካላችሁ አብሯችሁ ባለው እግዚአብሔር ማሸነፍ ይሁንላችሁ እንደ ዳዊት ጎልያድን መገልበጥ ይሁንላችሁ የተነሳባችሁን መስበር ይሁንላችሁ እንደገና ከእግዚአብሔር ጋር መሻገር ይሁንላችሁ እግዚአብሔር ወዳላችሁ ነገር ማለፍ ይሁንላችሁ እፎይ አቤት መንፈስ ቅዱስ ምን አይነት ክብር ነው እዚህ ቤት ያለው ምን አይነት እግዚአብሔር ነው ያለው በእውነት ሞገሳችሁን የሚያከብድ እግዚአብሔር መጥቷል እኔ ልመርቃችሁ የእግዚአብሔር ቃል እንደዚህ ይላል እስራኤል እግዚአብሔር አክብዷት ስለነበረ ስትራመድ እንኳን ጠላቶቿ እንኳን ሰው ውሻ እንኳን ምላሱን አላነቃነቀባትም ይላል እኔ አውጃለሁ እናንተ ውስጥ ያለው እግዚአብሔር እንደዚህ ገዢ ያርጋችሁ እንደዚህ ገዢ ያድርጋችሁ እንደዚህ በሞገስ ያክብዳችሁ ስራ ቦታ መክበድ ይሁንላችሁ ቤተሰብ መሃል መክበድ ይሁንላችሁ ምድር ላይ መክበድ ይሁንላችሁ ብዙ ሰዎች የተሸነፉበት ነገር እናንተ ጋር ይሸነፍ ብዙ ትልልቅ የጣሉ ነገሮች እናንተ ጋር ሲመጣ ይውደቅላችሁ ኦራ ላባሻ ካራ ፓራዲያስ ኦ ኦይ በእውነት ስሙኝ የመጨረሻችን ልንገራችሁ ስሙኝ የሙሴ ድንኳን እኮ ባሪያ ነው ተሸክማ የምትዞረው ሙሴ ባሪያ ነበር ኢየሱስ ሞቶ አልተነሳም ገና አልከበረም ስለዚህ አልተረፉም በጸጋ ባሪያ ነበር እንደሱ ነው የሚለው አሁን እኛ ግን ባሪያ አይደለም ተሸክመን የምንዞረው የእግዚአብሔር ልጅ ኢየሱስን ነው ባሪያ አይደለም ይዘን የምንዞረው ይገርማችኋል የሰማይ የምድር ገዥ ሆነው ኢየሱስን እና እንደዚህ ብዬ ነው መመርቃችሁ እግዚአብሔር በደረሳችሁበት ቦታ ሁሉ ገዥ ያድርጋችሁ በጣም አፌ ላይ ያለ ይሄ ቃል በኢየሱስ መግዛት ይሁንላችሁ ወይ መግዛት ይሁንላችሁ ማሸነፍ ይሁንላችሁ እርግማን ክፋቱን እየገዛችሁ የምታስፈቱ ሰዎች ያድርጋችሁ በጣም ነው ማየው የአንዳንድ ሰዎች እጃቸው ሲረዝማ ያለው የአንዳንድ ሰዎች ቁመታቸው እስከ ሰማይ ሲረዝማ ያለው በጣም አስፈሪ ሲሆኑ ያለው እግዚአብሔር እንደዚህ ይለኛል ከሕዝቤ ጋር ራመዳለሁ ከልጆቼ ጋር ራመዳለሁ በክብር በስልጣን ራመዳለሁ